ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ስላረጋችሁን ስለ አጋርነታችሁ ውድ ቤተሰቦቻችን እኛ ደግሞ ታማኝ የዜና ምንጮቻችን ዋቢ ያደረግናቸውን ጥንቅሮች እያስደመጥናችሁ በጋራ አብረን ቆይታ የምናደርግ ይሆናል። በመረጃ ሰዓታችን ወቅታዊ ጥንቅሮችን እናነሳለን። በሀሳብ መስጫ ሳጥናችን ላይ ግን የዛሬ ጨዋታ ቀድመ ገምታችሁን የትላንትናውን ደግሞ ምን ተሰማችሁ ስሜታችሁን አጋሩን። አስቀድመን በዝውውር መስኮቱ ኃያላን ክለቦችን እንቅስቃሴ ከባርሴሎና ጀምሮ እናካፍላችኋለን። ማድሪድ ቤት ጆዜ ሞሪኒዮንና ከጉዳት ስለሚመለስ ተጫዋች እናነሳለን። ትላንትና የነበሩ በርከት ያሉ ጨዋታዎች በአውሮፓ ዙሪያ በቃል ስፖርት ዩቲዩብ ቻናል ይዳሰሳሉ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንም በርከት ያሉ ጥንቅሮችን ይዘናል። በተለይም የአቋም መፈተሻ ጨዋታዎች ነበሩ፣ የተጠናቀቁ ዝውውሮች ነበሩ፣ እንዲሁም ድርድር ላይ ያሉ ዝውውሮች አሉ። በጣም ያልተጠበቁ ዝውውሮችን ሰምተናል። በተወዳጁ የእንግሊዝ ፕሪሚየር ሊግ በአጫጭር ስፖርታዊ መረጃዎቻችን አስቀድመን እናነሳችኋለን። ከዛሬው ጨዋታ አስቀድሞ ኤንዞ ማሬስካ በተጫዋቻቸው ላይ የሰጡትን ጋዜጣዊ መግለጫና በቡድኑ የሚጠበቀውን አንድ ትልቅ ውሳኔ እንነግራችኋለን። በሲቲ በኩል ዛሬ በጣም ወሳኝ ፍልሚያ ያለ በፍጻሜ ከአርሰናል ጋር ተይዟል። መረጃው ከቼልሲ ጋር በተያያዘ ሁለቱን የቡድኑን ተጫዋቾች እናነሳለን። አንዱ ጀማሪ ቢሆንም አንዱ ግን ነገርየውን እውቅና እንዲያገኝ አድርጌያለሁ እያለ ነው። በቼልሲ ቤት የቡድኑን አምበል ትላንትና ተቃውሞም ድጋፍም የነበረውን ተጫዋችና የዣቪ አሎንሶን መልከታ እናጋራችኋለን። ቼልሲ ቤት የዝውውር ጉዳይም በቃል ስፖርት ዩቲዩብ ቻናል በመረጃ ሰዓታችን እንዲሁም እናንተን የሚያሳትፍ መረጃ ይዘናል። በሊቨርፑል በኩል በዚህ ሳምንት የሚጠበቅ አንድ ትልቅ ዝውውር አለ፣ እናነሳዋለን። የአሰልጣኙ ጋዜጣዊ መግለጫ በስፋት ተይዟል። የሊቨርፑልን ተጋጣሚ እናነሳለን። በሳምንቱ መጨረሻ በማንቸስተር ዩናይትድ በኩል የመጨረሻ አቋም መፈተሻ ጨዋታ ብዙ ነገር የፈተሸ ነበረ ማይክል ካሪክ። ስለዚህ ጨዋታ የሚሉን ነገር አለ። የዩናይትድን አጠቃላይ የአቋም መለኪያ ጨዋታዎች እናነሳለን። ሩበን አሞሪም ምናልባት ምላሽ የሰጡበት ጨዋታ ነበር ማለት ይቻላል። የቡድኑን ቁልፍ ሰው ብሩኖ ፈርናንዴዝ፣ ዩሪ ቴሌማንስ፣ ማርከስ ራሽፈርድና ሉክሾን ማንሳት ግድ ይለናል። በቡድን ዜና ተጨማሪ ጥንቅሮችን በዩናይትድ በኩል ይዘናል። አርሰናል ውይይት ላይ ነው። ውድ ቤተሰቦቻችን የተረጋገጠው እነግራችኋለን። ምክንያቱ ግልጽ ነው። ከዛ ውጭ ከአርሰናል ስለሚለቁ ተጫዋቾች በስፋት መረጃዎችን ይዘናል። ማይል ሉዊስ ስኬሊ እናነሳለን። ቲምበር ጉዳት ላይ እንዳለ ይታወቃል። ተጨማሪ ጥንቅር ይዘናል። በአርሰናልና በሲቲ የዛሬው ጨዋታ ላይም ሰፋ ያለ መረጃ ይዘንላችኋል። እንደ ሁልጊዜው አብራችሁን ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደረጉን ስላጋርነታችሁ ቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ልባዊ ምስጋናችን በያላችሁበት ይድረስ። ተጀመረ። በመረጃ ሰዓታችን አስቀድመን የባርሴሎናን ጉዳይ እናንሳ። ውድ ቤተሰቦቻችን የአል ሂላሉ ተጫዋች ካንሴሎ ውሉን አቋርጦ ወደ ባርሴሎና ለመሄድ ከተቻለ ማለት ነው፣ ካልሆነ ደግሞ በጣም በትንሽ ገንዘብ ወደ ባርሴሎና ለመሄድ የሚያደርገው ጥረት ተጠናክሮ ቀጥሏል። ውይይቶች፣ ድርድሮች ቀጥለዋል። ከቡድኑ ውጭ እንደተደረገ ይታወቃል። በእርግጥ ተጫዋቹ ከቡድኑ ውጭ በአካል ይሁን እንጂ በመንፈስ ከዚህ ቡድን ውጭ ከሆነ የሰነበተ ነው። ባርሴሎናዊ ከሆነም ተጫዋቹ በልቡ ቆይቷል። 2 ጊዜ እዛ ቡድን ውስጥ ተጫውቷል። ለሶስተኛ ጊዜ ለመጫወት ነው። ካንሴሎ ከአልሂላል የሚያገኘውን ከፍተኛ ደሞዝም ትቷል። በነገራችን ላይ ውሉን ለማቋረጥም ጭምር ለአልሂላልም ፕላስ ባርሴሎናም እንዲያስፈርመው የሁሉ ነገር ያደረገ ተጫዋች እንደሆነ ይታወቃል። ለማንኛውም ይህም ዝውውር በዚህ ሳምንት ፍጻሜን ያገኛል ተብሎ ይጠበቃል። የቡድኑ ቁልፍ ተጫዋች ፓው ኮባርሴን በተመለከተም ፓው ኮባርሴ በባርሴሎና ቤት በስፔን ብሔራዊ ቡድንም ድንቅ ጊዜን ያሳልፏል። ከሁለቱም ጋር ትልቅ ዋንጫዎችን አሳክቷል። ከዚህ ጋር በተያያዘ ተጫዋች አሁን ለጎልደን ቦይ ትሮፊ ቅድሚያውን ወስዷል የተባለው የአንዶ ሜንዲ፣ ዛይር ኤምሬና አዮ ቡዋዲ በዋነኝነት የተጫዋቹ ተፎካካሪ ይሆናሉ ተብሎ ይጠበቃል። እንደ ሞንዶ ዲፖርቲቮ ዘገባ ከሆነ በጣም ድንቅ ጊዜን ግን አሳልፈዋል። በቀጣይም የውድድር ዓመት የባርሴሎና ቋሚ እንደሚሆን ምንም ጥያቄ የለውም። የነ ሮናልዶ አራሆ ከቡድኑ መውጣት በሃንሲ ፍሊክ ቅድሚያ የሚሰጠው ፓው ኮባርሴና የወደፊቱም
ትልቁ ተጠባቂ ተጫዋች እንደሚሆን ምንም ጥያቄ የለውም። ሌላው በባርሴሎና በኩል ልናነሳ የወደድነው መረጃ ባርሴሎና ባለፉት 10 ዓመታት ውስጥ ከተቆጣጠረው ላሊጋ ይልቅ በዋነኝነት ሻምፒዮንስ ሊግን ቅድሚያ ሰጥቶ እየሰራ ነው። ይሄንን የቡድኑ አሰልጣኝ፣ የቡድኑ ስፖርቲንግ ዳይሬክተር፣ የቡድኑ ተጫዋቾች እያረጋገጡ ነው። ከሰሞኑ ከዚህ ጋር የተቀራረቡ ዝውውሮችን ምናልባትም በመጨረሻዎቹ ሳምንታት ልንሰማ እንችላለን። ማድሪድ ደረሰን። ዘ ስፔሻል ዋን ጆዜ ሞሪኒዮ አሁን ዋነኛ ትኩረት አድርገው እየሰሩ ያሉት የቡድኑን መንፈስ መገንባት ላይ ነው። አመጋገብ፣ ከጉዳት ማገገም ሂደት ላይ እንደዚሁም ደግሞ በቡድን ውስጥ ይሄ ህግ አክባሪነትን በጋራ መብላትን እንደ አጠቃላይ የቡድኑን ስሜት መመለስ ላይ ትኩረት ሰጥተው እየሰሩ ይገኛሉ ተብሏል። ቡድኑን አንድ ማድረግ ዋነኛ ዓላማቸው ነው። ቡድኑ እስከተስማማ ድረስ ሜዳ ላይ ጥሩ ነገር ያሳያል ብለው ያምናሉ እሳቸው። ከዛ ውጪ በርካታ ያስፈረሟቸው ተጫዋቾች እንዳሉ ሁሉ ከጉዳት የሚመለሱን ተጫዋቾች ይጠበቃሉ። በ3 ወር ገደማ ውስጥ የሚመለሰው የኤደር ሚሊታው ሂደት ይጠበቃል። የማገገም ሂደቱ በጥሩ ሁኔታ እየሄደ መሆኑን ያረጋገጠው ኮፕ ስፖርት ከዚህ ጋር በተያያዘ ተጫዋቹ ምናልባት በኦክቶበር ወር ተመልሶ ዳግም ለሪያል ማድሪድ ጨዋታ ሊያደርግ ይችላል። በሪያል ማድሪድ በኩል በመከላከል ክፍሉ ላይ በርከት ያሉ ተጫዋቾችን በዚህ ክረምት እንዳስፈረመ የሚዘነጋ አይደለም። የተጠናቀቁ ዝውውሮች አሉ። ወደ ቤተሰቦቻችን የመጀመሪያው ዝውውር ከቶትናም ሆትስፐርስ ወደ ኢንተር ሚላን ማምራቱን ያረጋገጠው ጀደን ስፒንስ ነው። የጀደን ስፒንስ ዝውውር ቀድሞም የታወቀ ነበር። ትላንትና የሕክምና ምርመራውን በተሳካ ሁኔታ ማጠናቀቁን ተከትሎ ለኢንተር ሚላን የ5 ዓመት ኮንትራት ፈርሟል። 35 ሚሊዮን ዩሮ ኢንተር ለቶትናም ሆትስፐርስ የፈጸመው ክፍያ ሲሆን በሌላ በኩል እዛው ኢንተር ቆይተን ትላንትና ኢንተር ያቋም መፈተሻ ጨዋታ ነበረውና ጆን ስቶንስ 12 ደቂቃ ብቻ ነው ጎል ለማስቆጠር የፈጀበት። በ12 ደቂቃ ገብ አስቆጥሯል። በጣሊያን ሴሪ ድንቅ ጊዜን እያሳለፉ ይገኛሉ አዲስ ፈራሚዎች አንዱ ጆን ስቶንስ። ሌላው በጣሊያን ቆይተን ምናልባት ከዙር ጋር በተያዘ ልናነሳም የወደድነው ተጫዋች የቀድሞ የናፖሊዮን ተጫዋች ሮሜሎ ሉካኩ ነው። ሉካኩ ወደ ተርኬ እንዳመራ ይታወቃል። ቱርክ እንደ ቤቴ ናት ብሏል። አባቴም ከ30 ዓመቱ በኋላ ወደ ተርኬ አቅንቶ ነበር፣ እኔም ከ30 በኋላ አቅንቻለሁ። በእርግጥነት በቅርቡ ተርኪሽ ስናገር ታደምጡኛላችሁ ብሏል። አዲሱ በቱርክ ሊግ የምንመለከተው ተጫዋች ሮሜሎ ሉካኩም። እዛው ቱርክ ቆይተን ትላንትና ትራብዘንስፖር የመጀመሪያ ጨዋታውን በአቻ ውጤት ነው የጀመረው። ሳላ የመጀመሪያ ጨዋታውን ለቱርኩ ክለብ ማድረግ ችሏል። ያ ቅልጥ ባለ ደጋፊ መሃል የሚጫወተው በፕሪሚየር ሊግ የምናውቀው ሳላ ትላንትና ደግሞ በሌላ አውድ በሌላ ሊግ ውስጥ ተጫውቷል። ጨዋታው 1-1 ነው የተጠናቀቀው። በዛው ወደ መካከለኛው ምስራቅ እንሻገር። አልናስር ትላንትና ሮናልዶ ከመላው ቤተሰቡ ጋር በስቴዲየም በታደመበት ጨዋታ በእረፍት ምክንያት ማለት ነው አልናስር የመክፈቻውን ጨዋታ አልፋቲያን 3-0 በሆነ ውጤት ድል አድርጓል። የአልናስርን 3 ግቦች አንጄሎ፣ ዦዋ ፍሌክስ እና ኮስታ ናቸው ያስቆጠሩ 37ኛው 40ኛው እና 73ኛው ደቂቃ ላይ። የዦዋ ፍሌክስ 40ኛው ደቂቃ ላይ ተቆጠረች ግብ ግን ሮናልዶን የሚያስገረመች ነበረች። ሮናልዶን ቁጭ ብሎ ነው ያጨበጨበለት። በጣም ፍጹም የተለየ ግብ ነበረ ትናንትና ዦዋ ፍሌክስን ማስቆጠር የቻለው። ሌላኛው መርሃ ግብረ በአቋም መፈተሻ ጨዋታ ለተመልካች በጣም አዝናኝ የነበረው የቦሩሲያ ዶርትመንድና የሮማ ጨዋታ ነበረ። ጨዋታው 2-2 ተጠናቋል። ሮማ ገና በመጀመሪያዎቹ 10 ደቂቃ ውስጥ በዲባላ አራተኛው እንደዚሁም ደግሞ በክሪስተንቴን በ9ኛው ደቂቃ ላይ ባስቆጠሯቸው ግቦች 2-0 ይመራ ነበር። በኋላም ላይ ሬርሰን 12ኛው፣ ሴሪዮ ጉራሴ 28ኛው ደቂቃ ላይ ግብ አስቆጥሮ ጨዋታው ከረፍት በፊት ወይም በ30 ደቂቃ ውስጥ በተቆጠሩ 4 ግቦች 2-2 በሆናቸው ውጤት ተጠናቋል። ለተመልካች ቆንጆ ጨዋታ ነበረ። ሌላው በጣም አዝናኝ የነበረው ጨዋታ የባየርን ሙኒክ እና የአረቤ ሌፕዥንግ ያቋም መፈተሻ ጨዋታ ነበረ። ጨዋታው በባየር ሙኒክ 3-1 አሸናፊነት ተጠናቋል። ሉዊስ ዲያዝ 13ኛው ደቂቃ ላይ መሪ ያደረጋቸው ሙኒክን፣ ጉቨርት 52ኛው ደቂቃ ላይ አረቤ ሌፕዥንግ ያደረገ። በኋላ ላይ ብራውን 57ኛው ደቂቃ ላይ፣ ሙሺያላ 81ኛው ደቂቃ ላይ ገባ አስቆጥሮ ጨዋታው በባየር ሙኒክ 3-1 አሸናፊነት ተጠናቋል። ጀማል ሙሲያላ በጨዋታው ላይ ራሱን ስቶ ወድቆ ነበረ ትላንትና። በነገራችን ላይ በጣም በከፍተኛ ሙቀት ምክንያት እንጂ ከሌላ ጉዳት ጋር የተያያዘ አይደለም። ይህ ነገር በገጠመው ሰዓት ግን ሁኔታውን በቅርብ ርቀት ሲቃኝ የነበረው ኢስማኤል ሳባሪ ወዲያው ነው የጀማል ሙሲያላን እንቅስቃሴ ተረድቶ በፍጥነት ሄዶ መሬት ላይ
እንግዲህ ሲወድቅ መሬቱ ወይም ሳሩ ላይ ሲወድቅ ጉዳት እንዳይገጥመው በተለይም ከጭንቅላት ጉዳት ጋር በተያያዘ እንዳይገጥመው ወዲያው ሄዶ ነበረ እርዳታ ያደረገለት። በጣም አነጋጋሪ ነበረ የኢስማኤል ሳባሪ ሁኔታውን ሲቃኝ የነበረው። በነገራችን ላይ ሳባሪ በዚህ ክረምት ነው ባየር ሙኒክን የተቀላቀለው። በጣም ቆንጆ እግር ኳስን መጫወት የሚችል ተጫዋች ነው። ትናንትና ደግሞ የቡድን አጋሩን የታደገበት መንገድ በጣም አስገራሚ ነበር። ለማንኛውም የጀማል ሙሲያላ መውደቅ ወይም ራስን መሳት ከሙቀት ጋር የተያዘ ብቻ ነው። ውድ ቤተሰቦቻችን ዛሬ በርከት ያሉ ጨዋታዎች ይደረጋሉ። ላሊጋው ይቀጥላል። ሬሲንግ ሳንታንዴር ከቪላሪያል አመሻሽ 12 ሰዓት፣ ኤስፓኞል ከሌቫንቴ ምሽት 2 ሰዓት ጨዋታዎች ይደረጋሉ። ምናልባት ለመመልከት ካሻችሁ ሌሎች ጨዋታዎች አሉ። በወዳጅነት ጨዋታ ለአብነት ያክል ሊቨርፑል ከኮሞ እና ሊቨርፑል ከራሱ ከኮሞ ጋር በሁለት ዙር ጨዋታ ያደርጋል። ቀን 8 ሰዓት እና ማታ 2 ሰዓት ላይ ባዜል ከባርሴሎና ምሽት 11 ሰዓት ከ30 ደቂቃ ሲል ይጀምራል። ኒካስል ከስትራስቡርግ፣ ሻልካ 04 ከሪያል ማድሪድ አመሻሽ 12 ሰዓት ጨዋታዎች ይደረጋሉ። ሌላ ግን ዛሬ ትልቅ ጨዋታ አለ። በተወዳጁ የእንግሊዝ ፕሪሚየር ሊግ አንድ ሳምንት ቀድሞ እንደ ማብሰሪያ ጨዋታ የሚደረገው የኤፍኤ የኮሜቴሽል የፍጻሜ ጨዋታ በአርሰናል እና በማንቸስተር ሲቲ መካከል በፕሪንስ ፓሌቲ ስቴዲየም በካርዲፍ ሲቲ ከተማ ጨዋታው ይደረጋል። ጨዋታው አመሻሽ 11 ሰዓት ይደረጋል። ይህን ጨዋታ በእርግጥ በፕሪሚየር ሊግ የመረጃ ሰዓት ሰፊ ስፋን እንሰጠዋለን። መከታተል ካሻችሁ ጥቆማ ለማድረስ ያክል ብቻ ነው። በአሜሪካ ሜጀር ሊግ ሶከር ኢንተር ማያሚ ከበድ ያለ ሽንፈትን ያስተናገደው ውድ ቤተሰቦቻችን ሊዮኔል አንድሬስ ሜሲ በተካፈለበት ጨዋታ ከአባቱ ቀብር በኋላ ሁለተኛው ጨዋታ ነው። ተቀይሮ ገብቶ የተጫወተውን ጨዋታ ጨምሮ ማለት ነው። በናሽቬሊ 4-1 ነው በ19ኛ ሳምንት በአሜሪካ ሜጀር ሊግ ሶከር ኢንተር ማያሚ የተሸነፈው። ለናሽቬሊ ናጀር 17ኛው ደቂቃ ላይ ሙክተር 49ኛው ሳም ሱርጄ በ56ኛው ደቂቃ እና ሙክተር መልሶ 63ኛው ደቂቃ ላይ አስቆጥሯል። በጨዋታው የኢንተር ሚያሚ ግን በጣም አዝናኝ የሚያደርገው ሳግቮ ነበረ። በ45ኛው ደቂቃ ላይ ከሜሲ ያገኛትን ኳስ ያስቆጠረው ሜሲ 23ኛው ደቂቃ ላይ ፔናልቲ ሳተ። ከዛ በኋላ ካዜሜሮ 73ኛው ደቂቃ ላይ ብረት መለሰበት። ሜሲ 93ኛው ደቂቃ ብረት መለሰበት። 94ኛው ደቂቃ ላይ ብረት መለሰበት። 95ኛው ደቂቃ ላይ ተሻረበት። ይሄ ሁሉ ጎሎች ተቆጥሮ ቢሆን ኖሮ ኢንተር ማያሚ 6 ጎል ይኖረው ነበር እንደማለት ነው፣ ብረት የመለሰበትን ጨምሮ። በጣም እድለኛ ያልነበሩ። ለማንኛውም በደረጃ ሰንጠረዡ ላይ ናሽቬሊ በ43 ይመራል፣ ማያሚ በ38 ይከተላል። 19 ጨዋታ አድርገዋል። ፈታኙ ሲዝን ይመስላል ለሜሲና ለኢንተር ማያሚ። ቃል ስፖርት ላይ ናችሁ ውዶቻችን። የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን ሻገረ። በፕሪሚየር ሊግ የመረጃ ሰዓታችን አብራችሁን ስትቆዩን ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። ፕሪሚየር ሊጉን አስቀድመን የአቋም መፍተሻ ጨዋታዎች እየተደረጉ ነውና በጣም ካስገረመን ጨዋታን ጀምር። ትናንትና ብሬንትፎርድ አይንትራክ ፍራንክፈርትን 7-0 አሸንፏል። በጣም ያልተጠበቀ ውጤት ነው። ሼድ ሁለተኛው ደቂቃ ላይ ነው ግብ ማስቆጠር የጀመረው። ሳንጋሪ 12ኛው ደቂቃ ላይ፣ ኤጋር ቲያጎ 40ኛውና 68ኛው ደቂቃ ላይ፣ ኦቶዋር 52ኛው ደቂቃ ላይ፣ ሊዩስ ፒተር 57ኛው ደቂቃ ላይ መልሶ ሼድ በ70ኛው ደቂቃ ላይ መክፈቻውና መዝጊያውን ግብ ያስቆጠረ ነው። ትናንትና ብሬንትፎርድ በደንብ አቋሙን የለካበት ጨዋታ ነበር ማለት ይቻላል። ሌላኛው መርሃ ግብር ኒካስል ዩናይትድ ትናንትና ተሸንፈዋል በባየርና ሌቨርፑሰን። በአቋም መፈተሻ ጨዋታ በአዲስ አሰልጣኝ ስር ያለው ኒካስል ዩናይትድ 2-1 በባየር ሌቨርፑሰን ሲሸነፍ ለባየር ሌቨርፑሰን ማዝና በኖፌሴ ናቸው አንደኛውና 82ኛው ደቂቃ ላይ ግብ ያስቆጠሩት። ያው 44ኛው ደቂቃ ላይ የኒካስልን ከሽንፈት ያልታደገች ብቸኛ ግብ አስቆጥሯል። ኒካስል ዩናይትድ ዛሬ ሌላ የአቋም መፈተሻ ጨዋታ ያደርጋል። እድል ያላገኙ ተጫዋቾችን እድል ይሰጣሉ። ምሽት 12 ሰዓት ኒካስል ዩናይትድ ከቼልሲ ክለብ ስትራስቡርግ ጋር እንደዚሁ ጨዋታቸውን የሚያከናውን ይሆናል። ሌላኛው መርሃ ግብር ትላንት የነበረው ቶትንሃም ሆትስፐርስ ሆፈንሄምን 3-0 ድል አድርጓል። ሪቻርልሰን 35ኛው ደቂቃ ላይ፣ ሞር 59ኛውና 79ኛው ደቂቃ ላይ ሁለት ግቦችን አስቆጠረው ቶትንሃም እንደዚሁ ሆፈንሄምን 3-0 ድል አድርጓል። ከቶትንሃም ጋር በተያዘ ልናነሳው ወደድ ነው ወይም ልናስታውሳቸው ወደድ ነው ጀደን ስፒንስ የሕክምና ምርመራው በተሳካ ሁኔታ ማጠናቀቁን ተከትሎ ትላንትና የኢንተር ሚላን ንብረት ሆኗል። ቶትንሃም ከዚህ ዝውውር 35 ሚሊዮን ዩሮ ወደ ካዝናው ማስገባቱ ይታወቃል።
ሌላው መረጃችን ዝውውር ነው። ሰንደርላንድ ተጫዋች ለማስፈረም ከስምነት ደርሷል። ዲያን ማትሌን ከቱሉዝ ለማስፈረም ከስምነት ደርሷል። 30 ሚሊዮን ዩሮ ለዚህ ዝውውር ክፍያ ይፈጽማል። በነገራችን ላይ ሰንደርላንድ ማለት የፕሪሚየር ሊግ የደረጃ መዳቢ ከሚባሉ ክለቦች ውስጥ ነው። እነኚህ በተለምዶ ደረጃ መዳቢ የሚባሉ ክለቦች የሚገኝ ውጤት የአንድን ክለብ የዓመቱን መጨረሻ ደረጃ ይወስናል እንደማለት ነው። ሻምፒዮን መሆን ያሻው ክለብ እንዲህ አይነት ክለቦችን ማሸነፍ ይጠበቅበታል። ፕሪሚየር ሊግ ላይ ለመውረድ ወይም ደረጃውን ለማስጠበቅ እንዲህ አይነት ክለቦችን ማሸነፍ ግድ ይላል። ግን ክለቦቹ ራሳቸውን እያጠናከሩ ነው። ሰንደርላንድ እንግዲህ በዝውውር መስኮቱ ላይ አስቀድሞ ከስምነት ያደረሰውን ተጫዋች አሁን የሕክምና ምርመራውን ለመያዝ ቀጠሮ ይዟል። 28 ሚሊዮን ዩሮ ቀጥታ የሚከፈል 2 ሚሊዮን ዩሮ ደግሞ እየታየ የሚጨመር ገንዘብ ለቱሉዝ ይከፍላሉ። ዴኔ ማቴል በሚቀጥሉት ቀናት የሕክምና ምርመራውን በእንግሊዝ ተገኝቶ ያደርጋል። አስቶን ቪላም ጃፓናዊን ግብ ጠባቂ ዚዮን ሱዙኩን ከፓርማ ለማስፈረም በንግግር ላይ መሆናቸው ተረጋግጧል። አስቶን ቪላ ኤሜሊያኖ ማርቲኔዝ ክለቡን ለመልቀቅ ተቃርቧል ወደ ዩቬንቱስ። እናም ንግግር ጀምሯል እሱን ተተኪ ለማድረግ። አርጀንቲና የግብ ጠባቂ ኤሜሊያኖ ማርቲኔዝ ዩቬንቱስን ለመቀላቀል መቃረቡ በርካታ የዜና ምንጮች በሰበር አረጋግጠውታል። ይህንም ተከትሎ አስቶን ቪላ እስከ 30 ሚሊዮን ዩሮ ባለ የዝውውር ሂሳብ ውስጥ ሱዙኩን ለማስፈረም ጥረት እያደረገ ነው። የፓርማውን ግብ ጠባቂ በዩቬንቱስ በውሰት አሳልፏል። በፓሪሰን ጀርሜን በጥብቅ ይፈለጋል፣ ግን ፒኤስጂ ቤት ቋሚ እንደማይሆን ይታወቃል። የፈረንሳዩ ክለብ ፒኤስጂ ሌላኛው ግብ ጠባቂው ፈላጊ ነው። ይሁን እንጂ ግብ ጠባቂው ፒኤስጂ ለመቀላቀል የሚያደርገው ንግግር መቋረጡን የፈረንሳይ ብዙሃን መገናኛ ገልጸዋል። ይህንም ተከትሎ ቪላ በዋነኝነት አሁን ተጫዋቹ ላይ እያሰራ ያለ ክለብ ሆኗል። ኢንዞ ማሬስካ ከዛሬው የኮምፒቲሽን ጨዋታ በፊት በጋዜጣዊ መግለጫቸው ላይ ሻቪኒዮ ከሰሞኑ በልምምድ እንዳልነበረ አረጋግጧል። በተለይ ሐሙስ ጀምሮ እንዳልነበረ አረጋግጠዋል። ትንሽም ገጥሞታል። እስቲ የሚሆነውን ነገር እናያለን እያሉ ይገኛሉ። በርካቶች የሳቪኒዮ ከስብስብ ውጭ ወይም ከልምምድ ውጭ መሆን ከዝውውር ጋር በተያያዘ ጉዳይ መሆኑን በስፋት ሲያነሱት እንደነበረ ይታወቃል። እሳቸው ግን ዛሬ ይጫወታል አይጫወትም የሚለውን ጨዋታው ሲደርስ ነው የምንወስነው ብለዋል። ሳቪኒዮ በተመለከተ ቶትናምን ለመቀላቀል በጣም በትልቅ ሂሳብ እየተጠበቀ ያለ ተጫዋች እንደሆነ ይታወቃል። ምናልባት ጉዳዩን በተመለከተ ከነገ ጀምሮ አዲስ ነገር እንሰማለን። የሮድሪንም ከዛሬው ጨዋታ ፍጻሜ በኋላ አዲስ ነገር እንሰማለን። ምናልባት ውድ ቤተሰቦቻችን ሩበን ዲያዝ እና ኤርሊንግ ሃላንድ በማንቸስተር ሲቲ አዲስ አምበል ይሆናሉ። ምንም ጥያቄ የለውም። የማሬስካ አምበል ይሆናሉ። ጥያቄዎች ሊነሱ ይችላሉ። እንዴት ሃላንድ አምበል ይሆናል? በተለይም ደግሞ የአማካኝ ስፍራው ተጫዋች ሮድሪ ያለ የሚል ጥያቄ ሊነሳ ይችላል። ይሄ ሌላው የሮድሪን ስንብት የሚነግረን ሊሆን ይችላል። ለማንኛውም የማሬስካ ቁጥር 1 አምበል ሩበን ዲያዝ፣ ቁጥር 2 ሃላንድ ነው። ሃላንድ ግብ እያስቆጠረ ደስታ ነው የሚገልጸው፣ ወደ እሳቸው እየሄደ ምክር ነው የሚቀበለው የሚለው ግን ሌላ የሚጠበቅ ጉዳይ ነው። ፓልመር ሮጀርስን በተመለከተ ብዙ ጊዜ አብሮ ስለመጫወት እናወራ ነበረም። አሁን አብረን መሆን ጀምረናል፣ ሊታመን የማይችል ብሎታል። ከዛ ውጪ ኮል ፓልመር ያነሳዎችን ደስታ አገላለጽ ማን ነው የሚጠቀማት በሚል ነበረ። ፓልመር እንደተናገረው ከሆነ ሞርጋን ሮጀርስ ይህን ደስታ ለመጀመሪያ ጊዜ ለተመልካች ያስተዋወቀው ነው። እቺን ደስታ እኔ ደግሞ ፌመስ አድርጌያታለሁ ወይም ዝነኛው አድርጌያታለሁ ብሏል። እቺ ደስታ በነገራችን ላይ ደስታ አገላለጽ በህጋዊ መንገድ ለፓልመር እንደተመዘገበችለት ይታወቃል። የንግድ አርማ ሆና ሞርጋን ሮጀርስ ሌላ ያቀረበለት ጥያቄ በቀጣይ ከፓልመር እና ከዦዋ ፔድሮ ጋር እንዴት ትጫወታለህ በሚል ነበረ። ሶስታችንም ፈጽሞ የተለያየን ተጫዋች ነን። ፓልመር ቆንጆ ኳስን ማቀበል ይችላል፣ እንዲሁም ኳስን ማደራጀት ይችላል። እናም ፍጹም የተለየ ኳሊቲ ያለው ቀጥታ ጨዋታዎችን ማድረግ ወይም የቀጥተኛ ተጫዋች ነው ብሏል። በዦዋ ፔድሮን በኩል ንጹህ 9 ቁጥር አጥቂ ነው እና ከኔ ጋር ፍጹም የተለየ ጨዋታ ባህሪ ስላለን አንድ ላይ መጫወት እንችላለን ሲል ተደምጧል። አሎንሶ ሪስ ጀምስን በተመለከተም ግላይ ባህሪው መሪው ያለው ልምድና ከኳስ ጋር ያለው ነፃነት፣ ተፎካካሪነቱ ከኳስም ጋር ከኳስም ውጭ በጣም ምርጥ ተጫዋች ነው። በዛ ላይ ደግሞ በተለያዩ የሜዳ ክፍሎች ላይ መጫወት ይችላል። እንደ አጠቃላይ እሱ አሁን የክለቡ ሌጀንድ ሆኗል። እንዲህ አይነት ቁልፍ ተጫዋች ስላሉን በጣም ደስተኞች ነን ብለዋል። ቀጣይም የውድድር ዓመት የቡድን የቁልፍ ተጫዋች ሆኖ ይቀጥላል ብለዋል። ከዛ ውጭ አምበሎ ነው የሚቀጥለው እሱ ነው። ትላንትና ግን አንድ ነገር ተመለከተን። በስታንፎርድ ብሪጅ ላይ ኢንዞ ፈርናንዴዝን በተመለከተ ወደ ሜዳ ሲገባ የነበረው ነገር በጣም አነጋጋሪ ነበረ። ሁለት ነበረ የቼልሲ ደጋፊ፣ ግማሹ ይደግፈው ነበረ ኢንዞ ፈርናንዴዝን፣ ግማሹ ይቃወመው ነበረ።
ተቃዋሚዎቹ ያው ጩኸት አሰምተውበታል ክለቡን ለመልቀቅ ካለው ሂደት ጋር በተያያዘ። ደጋፊዎቹ ግን አሁንም አማካያችን፣ አሁንም አንበላችን፣ አሁንም የቼልሲ ደጋፊ ነህ እያሉ ሲዘምሩ ነበረ። በኤንዞ ፈርናንዴዝ ጉዳይ ቃል ስፖርት ዩቲዩብ ቻናል የቼልሲ ቤተሰቦቻችን ስሜታችሁን አጋሩን። ትላንትና እንደዚህ አይነት ስሜት የተስተጋባው ቼልሲ ከሪያል ሶሲዳድ በነበረ ጨዋታ ነው። ምናልባት ሮጀርስ 11ኛው ደቂቃ ላይ ገቢ ያስቆጠረበት ዦዋ ፔድሮ አሁንም ግብ ማስቆጠር በቃ ይሄ የትክክለኛ የ9 ቁጥር ዴን ያለው ተጫዋች መሆኑን ያስመሰከረበት ነበር። ሁለቱም ጎሎቹ አንድ የ9 ቁጥር አጥቂ ሊያስቆጠራቸው የሚችሉ ጎሎች ነበሩ። ያ ጨዋታ ላይ ነበረ፣ በጣም አስደናቂ ነበረ። ከዚህ ጨዋታ ጋር በተያያዘ ታዲያ የቡድኑ ቁልፍ ተጫዋቾች እነማን እንደሆኑና በቀጣይ ቡድኑ ውስጥ ማን ላይኖሩ እንደሚችሉ በደንብ ቼልሲያን የተገነዘቡበት ይመስላል። ለ26-27 የውድድር ዓመት በጣም ዝግጁ የሆነውን ቼልሲ ተመልክተናል። ሮጀርስ የመጀመሪያ ጎሉን አስቆጠረ። ዦዋ ፔድሮ ደግሞ የቼልሲው ቁልፍ ተጫዋች መሆኑን ዳግም ያስመሰከረበት ነበር። የቼልሲው አለቃ ዣቪ አሎንሶ በስታንፎርድ ብሪጅ የነበረውን የደጋፊ አቀባበል አስደስቶኛል ሲል ተናግሯል። ወደ ስቴዲየሙ ሲገቡ ስሜታዊ ሆነው እንደነበር የገለጹት አሰልጣኙ ከደጋፊው በጣም አስደናቂ አቀባበል እንደተደረገላቸው ገልጸዋል። በጣም ደስተኛ ነኝ ያሉት አሰልጣኙ ጥሩ እግር ኳስ በመጫወት ከደጋፊው ጋር ጥሩ ግንኙነት መገንባት እንፈልጋለን ሲሉ ተደምጠዋል። በስቴዲየሙ ውስጥ ትልቅ ድባብ ሲኖር ለቡድኑ ትልቅ መሻሻልም አቅምም ይፈጥራል ሲሉ ተደምጧል። እንደ አጠቃላይ የአቋም መፈተሻ ጨዋታቸው እንደወደዱትና ስታንፎርድ ብሪጅንም እንደወደዱት ገልጸዋል። ከዛ ውጪ ምናልባት በቼልሲ ቤት ልናነስ የወደድ ነው በቡድኑ ላይ ቆዩ ከሚችሉ ተጫዋቾች አንዱ የሆነው ኒኮላስ ጃክሰን እንደ አስቶን ቪላ፣ ቶትናም፣ አትሌቲኮ ማድሪድ ባሉ ክለቦች እየተፈለገ ይገኛል። እስከ 60 ሚሊዮን ፓውንድ አካባቢ ካገኘ ቼልሲ አይኑን አያሽም። ይህ ከፍተኛ የዝውውር ሂሳብ ግን ክለቦቹን ገፍተው እንዳይሄዱ ያደርጋል እየተባለ ነው። ይሄ ሳምንት በቼልሲ በኩል ከዝውውሩ መስኮት ውስጥ ሞር ሽያጮች ትኩረት ያደረጉበታል ተብሎ ይጠበቃል። ቃል ስፖርት ዩቲዩብ ቻናል ትላንት ምሽት ማለትም ከዚህ ዜና ቀደም ብሎ ባቀረብነው ዜና ላይ አንድ የአገር ቤት መረጃ ደርሰን በጣም መነጋገር የሆነው ነበር። የሊቨርፑል ዩናይትድ እና የአርሰናል መረጃ ከማድረሳችን በፊት እሱን እናንሳውና የእናንተን ሀሳብ አስተያየት ዳግም አካፍሉን። በኢትዮጵያ ፕሪሚየር ሊግ የእግር ኳስ ተጫዋቾችን ዝውውር መስኮት የማናነሳበት ምክንያት ደሞዙ ግልጽ ስላልሆነ ነው ብለናችሁ ነበረ። አሁን የኢትዮጵያ ፕሪሚየር ሊግ ላይ እንግዲህ በወጡ አንዳንድ መረጃዎች የወር ደሞዝ ከ1 ሚሊዮን 200 ሺህ ብር በላይ እንደሆነ እየተነገረ ነው። በኢትዮጵያ ፕሪሚየር ሊግ የአሰልጣኞች ደሞዝ በ2 ዓመት ኮንትራት 20 ሚሊዮን ብርም ደርሷል እየተባለ ነው። በዓመት 10 ሚሊዮን ብር የሚያገኝ አሰልጣኝም እንዳለ ተረጋግጧል። በኢትዮጵያ ፕሪሚየር ሊግ ከፍተኛ የተጫዋች ደሞዝ 1 ሚሊዮን 200 ሺህ ብር። ይሄም እንግዲህ ማለት ለ2 ዓመት 28 ሚሊዮን ብር ያገኛል አንድ ተጫዋች እንደማለት ነው። ፕሪሚየር ሊጉ ገቢው ይታወቃል። ከስቴዲየም ገቢ የሚባል ነገር የሌለው ክለብ ነው እንዳለ አብዛኛው በዓመት ከ100 ሚሊዮን ብር በላይ የሚያወጣሉ ክለቦቹ። ሻምፒዮኑ 5 ሚሊዮን ብር ነው ከኢትዮጵያ እግር ኳስ ፌዴሬሽን በሽልማት መልክ ያገኘው። ክለቦቹ ገቢያቸው አብዛኛው ከመንግስት እንደሆነ ይታወቃል። ይህ ገቢ ደግሞ ከግብር የተሰበሰበ ነው። በአውሮፓ የሚገኙ ክለቦች ከስፖንሰርሺፕ፣ ከተጫዋቾች ሽያጭ፣ ከመለያ ሽያጭ፣ ከቁሳቁስ ሽያጭ፣ ከሳር ሽያጭ፣ ስቴዲየም ሲገነቡ የስቴዲየም ወንበር ነቅሎ እስከ መሸጥ፣ ተጫዋቾች ሲለቁ የተጫዋቾችን ሎከር ቅርሳ ቅርስ እስከ መሸጥ ይደርሳሉ። ገቢያቸው ማለት ነው። የሊጎች የትኛውም በነገራችን ላይ የፕሪሚየር ሊግ ክለብ ብቻ አይደለም፣ የትኛውም የአውሮፓ ውስጥ ያለ ክለብ ይሄን ያደርጋል። አፍሪካ ውስጥም ገቢያቸው ቀላል የሚባል አይደለም። ለአብነት ያክል የቴሌቪዥን መብት ሽያጭ ነው። ከዚህ ጋር በተያያዘ ከፕሪሚየር ሊግ ሽልማት 5 ሚሊዮን ብር ያገኘ አጠቃላይ ከቴሌቪዥን ገቢ ያገኘው ገንዘብ ተደምሮ 10 ሚሊዮን ብር የማይሞላ ሻምፒዮን ክለብ በዓመት እስከ 100 ሚሊዮን ብር ያወጣል። ገንዘቡ ከየት እየመጣ ነው? በጣም አነጋጋሪ ነው። ግን ምልከታችሁን አጋርታችሁን እለፉ። በምክንያት ነው መረጃውን በዚህ ሰዓት የሚያቀረብ ነው። ወደ ፕሪሚየር ሊግ መረጃችን ሊቨርፑል ተመለስን። የሊቨርፑል ደጋፊዎች በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ተደጋጋሚ ያነሱልን የብራድሊ ባርኮላ ነገር ነው። አማካኝ ክፍሉንም በተመሳይ ትላንት ምሽት አንስተነዋል። የአዳም ዋርተንን ዝውውር ጉዳይ ሊቨርፑል አጠቃላይ የመጨረሻ ያሉትን የዝውውር ሂሳብ የ100 ሚሊዮን ዩሮ ውድቅ ተደረገባቸው፣ 110 ሚሊዮን ዩሮ ውድቅ ተደረገባቸው። ምናልባት በሚቀጥሉት 24 ሰዓታት ውስጥ ሊቨርፑል እስከ 140 ሚሊዮን ዩሮ ዝውውሩን ለማጠናቀቅ የመጨረሻ ስራዎችን ይሰራሉ ተብሏል። ሜካ ጎድስ ትላንትና የፓሪስ ጀርሜን ተጫዋች ሆኗል። ይህንም ተከትሎ የባርኮላ መውጣት ተረጋግጧል። የባርኮላን መውጣት በነገራችን ላይ ይሄ ዝውውር ብቻ አይደለም ራሱ አሰልጣኙ አረጋግጠዋልና አሁን መዳረሻው ሊቨርፑል መሆኑም እርግጥ የሆነው ተጫዋች ዝውውሩ በምን አይነት መንገድ ይጠናቀቃልና መቼ ይጠናቀቃል የሚለው ብቻ ወደ ሊቨርፑል ቀርቶታል። ወደ ሊቨርፑል መሆኑ ግን አይቀሬ ነው።
አንዶኒ ኤራኦላ ቡድናቸው ውስጥ ስላለው ጥራትና አቅም በጋዜጠኞች ጥያቄ ቀርቦላቸው ነበር። ምንም ጥርጥር የለኝም ጠንቅቅ ያለ ቡድን አለን። አሁን በቀጣዩ ጨዋታ ላይ ምን አይነት ቡድን ይዘን እንደምንገባ አውቄያለሁ ብለዋል። በግሌ ባለፈው ሳምንት መጨረሻ ለሁሉም ደጋፊ ላደረጉልን ነገር ምስጋና ማቅረብ እፈልጋለሁ ብለዋል። ዛሬም ሆነ ነገ ይህንን ደጋፊ ለማስደሰትና ለማዝናናት እሰራለሁ ሲሉ ተደምጠዋል። እሳቸው የመጨረሻ አቋም ፍተሻ ጨዋታዎች ዛሬ ከኮሞ ጋር በሁለት ዙር ይደረጋሉ። ከዛ የኒካስል ጨዋታ ነው የሚጠብቃቸው። በነገራችን ላይ ኒካስልን ሲገጥሙ ቀጣይ የፕሪሚየር ሊግ ፍተሻ ጨዋታ ላይ ከኒካስል ምናልባት ዛሬ ከስትራስቡርግ ጋር ኒካስል ጨዋታ አለው፣ ሌላ ራሱን የሚፈተሽበት ነው። ትላንትና ኒካስል ተሸንፏል በአቋም ፍተሻ ጨዋታ። ከዛ ውጭ ግን በኒካስል በኩል እንደ ጆሊንተን ያለ ተጫዋች በጉዳት ምክንያት አይኖርም። ሲገጥሙት አንዶኒ ኤራኦላ የሳሳ ኒካስል ዩናይትድ ይገጥማቸዋል። በርካታ ቁልፍ ተጫዋቾችን ጨምሮ አሰልጣኙን ያጣውን ኒካስል እንደሚገጥሙ ይታወቃል። አሌክሲስ ማካሊስተር ሰኞ ዕለት ወደ ልምምድ ማዕከሉ መመለሱን አረጋግጧል። አሁን ላይ ሁሉም ተጫዋቾች ከዓለም ዋንጫ መልስ ቡድኑን ተቀላቅለዋል። አንዶኒ ኤራኦላ በቡድናችን ውስጥ አሁን ሙሉ ጥራት አለ። በግሌ ይሄ ቡድን ባለፈው ቅዳሜና እሁድ እንግዲህ ካደረጋቸው ጨዋታዎችና ዛሬ ከሚያደርገው ጨዋታ ጋር በተያያዘ ራሳችንን በደንብ እናዘጋጅበታለን። ብዙ ትርጉም ያለው ነገር በአንፊልድ ሮድ ተመልክቻለሁኝ። በቀጣይ ይህ ቡድንና ይህ ደጋፊ ምን እንደሚያስፈልገን በደንብ በቅርበት አይቼዋለሁ ብለዋል። በአንፊልድ ሮድ ስቴዲየም የነበራቸውን የአቋም መፈተሻ ጨዋታ ካዩ በኋላ ከዛ ውጭ ግን እሳቸው እንዳጠቃላይ የቡድን ስብስቡ አሁን የተሟላ መሆኑን ተናግሯል። ይሄ ካላቸው ተጫዋች ጋር በተያዘ ማለት ነው። ከዝውውር ጋር በተያዘ ግን አማካይ ክፍሉ ይጠበቃል። የቀድሞ ሌጀንዳቸው እየተቃወሙ ነው ይሄን አማካይ ክፍል። በሊቨርፑል በኩል የአዳም ዋርተንን ጉዳይ በጥብቅ እየተመለከቱት ነው። አዲስ ነገር ካለ ቃል ስፖርት ዩቲዩብ ቻናል ሰፊ ሽፋን እንሰጠዋለን። የማንቸስተር ዩናይትድ የመጨረሻው የአቋም መፈተሻ ጨዋታ እውነትም ዩናይትድ በደንብ የተፈተሸበትና የትኛው የሜዳ ክፍል በጣም ያሰጋል የሚለው በደንብ የተመለከቱበት ይመስለኛል። የዩናይትድ ደጋፊዎችና የዩናይትድ አመራሮች ማንቸስተር ዩናይትድ ከኤሲ ሚላን ጋር ያደረጉት የመጨረሻ የአቋም መፈተሻ ጨዋታ በኤሲ ሚላን 4-2 አሸናፊነት ነበር የተጠናቀቀው። ኤሲ ሚላን 4 የድል ግቦች ቼኩዌዜ፣ ሲሴ፣ ጎንካሎ ራሞስ እና ሮበን ሎፍተስ-ቺክ አስቆጥሯል። በዩናይትድ በኩል ሁለቱም ጎሎች የተቆጠሩት በተከላካይ ነው፣ ሃሪ ማጓየር እና ፓትሪክ ዶርጉ። በእርግጥ ፓትሪክ ዶርጉ ሚና ቀይሮ አጥቂ ሆኗል። በጨዋታው ልዩ አጋጣሚዎች ነበሩ። ላብነት ያክል ማርከስ ራሽፎርድ ዳግም ተጫወተ። አሰልጣኝ ሩበን አሞሪም ኤሲ ሚላንን እየመራ ለመጀመሪያ ጊዜ ዩናይትድን በተቃራኒው ተፋለመ። የቀድሞ አሰልጣኝ ነበር። ዩናይትዶች ካደረጓቸው 6 የወዳጅነት ጨዋታ በሁለቱ አሸንፈው በሁለቱ ተሸንፈው በቀሪያቸው ወጥተዋል። ማንቸስተር ዩናይትድ የፕሪሚየር ሊግ የመጀመሪያ ጨዋታውን ቅዳሜ ምሳ ሰዓት ከሃል ሲቲ ጋር በማድረግ እንደሚጀምር ይታወቃል። የማንቸስተር ዩናይትድ አለቃ ማይክል ካሪክ የቀድሞ ውድድር ዝግጅታቸው ጥሩ ነበር እያሉ ነው። ከጨዋታው በኋላ አስተያየታቸውን የሰጡት የማንቸስተር ዩናይትድ አለቃ ካሪክ ከዛሬው ጨዋታ ውጪ የቀድሞ ውድድር ዝግጅታችን ጥሩ ነበረ ብለዋል። ብዙ ጥሩ ነገሮችን ማየታቸውን የገለጹት አሰልጣኙ ዛሬ ግን ደካማ ነበርን ብለዋል። ከጨዋታው በኋላ እያደረግን ያለነው መሻሻል መቀጠል አለበት። ሰበብ አያስፈልግም፣ ግን መሻሻል ያሉብን የተወሰኑ ክፍሎች እንዳሉ ተመልክቻለሁ ብሏል። አክለውም አቋማችን ጥሩ አልነበረም ያሉት አሰልጣኝ ማይክል ካሪክ እንደ አጠቃላይ ግን ከገመገም ነው ጥሩ ዝግጅቶችን አድርገናል ብለዋል። በፕሪሚየር ሊጉ በአቋም መፈተሻ ጨዋታ ለፕሪሚየር ሊጉ ዝግጅት ማለት ነው። ማንቸስተር ዩናይትድ በሬክሳም እና በኤሲ ሚላን ተሸንፏል። ሮዘንበርግ አትሌቲኮ ማድሪድን በመደበኛ ደቂቃ ሊድስን በመለያ ምት አሸንፏል። ከፒኤስጂ ጋር ያው 1-1 እንደዚሁም ከሊድስ ጋር 1-1 ያጠናቀቁት ጨዋታ ይታወቃል። የኤሲ ሚላኑ አለቃ ሩበን አሞሪም እንግዲህ የመንፈስ አባቴ የጨዋታ ፍልስፍናዬን አያስቀይረኝም፣ እኔ ዩናይትድ አሰልጣኝ ሳይሆን ማናጀር ነኝ የሚሉ በርካታ ውዝግብ ያስነሱ ጉዳዮችን በዩናይትድ ከፈጸሙ በኋላ መባረራቸው ይታወቃል። ኤሲ ሚላን ቤት ናቸው። ኤሲ ሚላን ቤት በነገራችን ላይ የመጀመሪያ ድላቸውን ነው ትላንትና በአቋም መፈተሻ እንኳን ያገኙት። የኤሲ ሚላኑ አለቃ ሩበን አሞሪም አሁንም ለማንቸስተር ዩናይትድ ፍቅር አለኝ እያሉ ነው። እሳቸው የማንቸስተር ዩናይትድ አሰልጣኝ ስለነበርኩ እኮራለሁ ያሉት ሩበን አሞሪም ክለቡ አሁንም እወደዋለሁ ብለዋል። አክሎ ማንቸስተር ዩናይትድ ከለቀቁ በኋላ በእነሱ ላይ ምንም አይነት ቂም የለኝም ብለዋል። መሆን ባለብኝ ቦታ ላይ እኔ መቀጠል እፈልጋለሁ። ደጋፊ ጥሩ ስሜት ለመፍጠር አንድ ወዳጅነት ጨዋታ ማሸነፍ ፈልጌም ነበር። ድሉ ለኤሲ ሚላን ያስፈልግ ነበር ብለዋል። ኤሲ ሚላን ከዛሬው ጨዋታ በፊት በተከታታይ ያደረጓቸውን 3 የወዳጅነት ጨዋታ
ተሸንፎ እንደነበረ አይዘነጋም። ትላንትና ግን ሩበን አሞሪም ድላቸውን በቀድሞ ክለባቸው ላይ አሳክተዋል። ምናልባት በጨዋታው አጋጣሚ ብሩኖን እናንሳው። ብሩኖ ፈርናንዴስ ትላንትና ፍጹም ቅጣት ምት ስቷል። የሃሪ ማጓየር ጎል ሁለተኛው ደቂቃ ስትቆጠር ደግሞ አሲስት አድራጊ ነው። ብሩኖ አሲስት ማድረጉን ቀጥሏል። ብሩኖ ፍጹም ቅጣት ምት መሳቱን ቀጥሏል። በነገራችን ላይ ብሩኖ ፈርናንዴስ ሁለተኛ ተከታታይ ፍጹም ቅጣት ምት ሲያመክን ተመለከትን። በብሩኖ በኩል አሁን ፍጹም ቅጣት ምት አመታት ቴክኒኩ ላይ በደንብ መሻሻል ያለበት ይመስላል። አሲስት ግን አሁንም ልማዱ ሆኗል። ዩሪ ቴልማንስ ብሩኖ ፈርናንዴዝን በተመለከተ በተቃራኒው ስጫወተው ቅዠት ነበረ ለእኔ፣ አሁን አብሬው ስጫወት ደግሞ ምርጡ ተጫዋች ነው፣ ምንም ጥያቄ የለውም፣ የቡድን አጋሩ ሆኛለሁ አሁኑ ብሏል። በሜዳ ላይ እያንዳንዱ የሚያደርጋቸውን ነገሮች ያኔ በተቃራኒው ፈተና የነበሩት አሁን ለምጫወትበት ቡድን በጣም አስፈላጊ መሆናቸውን አይቻለሁ ብሏልና ከሱ ጎን መጫወት በጣም አስደሳች ነበር ሲል ተደምጧል። ከማርከስ ራሽፈርድ ጋር በተያያዘ ማርከስ ራሽፈርድ በጣም አስገርሞኛል ብሏል። ተነሳሽነቱ አንዱ ቅሬታ የቀረበበት በዩናይትድ ተነሳሽነት የለውም የሚል ነው። በማንቸስተር ዩናይትድ አዲሱ ተጫዋች ዩሪ ቴሌማንስ ግን ትላንትና ራሽፈርድ ላይ በጣም ተነሳሽነት አይቼበታለሁ ከተባለው ውጪ ነው እና በተቃራኒው አይቼዋለሁ ብለዋል። በትላንትና እውነት ራሽፈርድ ጨዋታ አረገ። ከ612 ቀን በኋላ የዩናይትድን መለያ ለበሰ። ራሽፈርድ 9 ቁጥርን መለያ ለብሶ ተጫወተ። የክንፍ አጥቂ ነበረ። የተወሰኑ ራሽፈርድን የሚመስሉ እንቅስቃሴዎችን ተመለከትን። የቀድሞ በዩናይትድ የነበረው የሜዳ ክፍል ላይ በተለይም የኦሌጋና ሶልሻየሩን ራሽፈርድን ትላንትና ያየነው ይመስለኛል። በተወሰነ መንገድ እንቅስቃሴዎቹ ጥሩ ነበረ። የመጀመሪያ ጨዋታ ነው እንዳልኳችሁ ከ612 ቀን በኋላ። የዩናይትድ ደጋፊዎችስ ምን ታዘባችሁ በራሽፈርድ ጉዳይ ላይ? በዛ ቦታ ላይ ተጫዋች ማምጣት ወይስ እሱን ማጫወት ተስፋ የሚሰጥ ነገር አይታችኋል? ዩሪ ቴሌማንስ ግን ስለሱ የሰማሁትና ሜዳ ላይ ያደረገው ነገር ፍጹም የተለያየ ነው፣ ተነሳሽነቱ ከፍ ያለ ነበር ብለዋል። ምናልባት ትላንትና በዩናይትድ በኩል ተደጋጋሚ ጥቃቶች ሲፈጸሙ የነበሩ እንደዚሁም ደግሞ የተቆጠሩት ግቦች ውስጥ በሉክሾ በኩል የተቆጠሩት ግቦች ወይም የጨዋታ እንቅስቃሴ አብዛኞቹ በዛ በኩል ነበሩ። በነገራችን ላይ በቅድመ ውድድርም ዝግጅቱ ዩናይትድ በጣም ጥቃት የደረሰበት በሉክሾ ቦታ ላይ ነው። በሬክሳም ጨዋታም በትላንትና ኤሲ ሚላን ጨዋታ የተቆጠሩ ግቦች የሉክሾ የሜዳ ክፍል ላይ በጣም ከፍተኛ የሆነ ክፍተት እንዳለ ትናንት ተመልክተናል። በተለይም ዩናይትድ በሚያጠቃ ሰዓት ሉክሾ ትቶት የሚሄደውን የቦታ ወይም ከጀርባው ትቶት የሚሄደው ቦታ ምን ያህል አደገኛ ቦታ እንደሚሆን ተመልክተናል። ምናልባት ሉክሾ አሁን ዕድሜው ሄዷል፣ ተደጋጋሚ ጉዳቶች አሉና ከማጥቃት ተመልሶ ያንን ቦታ ለመሸፈን በጣም ሊቸገር ይችላልና ዩናይትድ ቤት ያ ቦታ ላይ እንደ ሉዊስ ሆሊ ያለ ተጫዋችን ማምጣት ካልተሳካ እንደ አንቶኒ ሮቢንሰን ከተሳካ እንደ ማይልስ ስኬሊኒ ያለ ተጫዋች ማምጣት ለዩናይትድ ፈጽሞ ቅንጦት እንደማይሆን ትላንትና በደንብ ተመልክተናል። ጉዳዩን እንዴት አያችሁት? የማንቸስተር ዩናይትድ ደጋፊዎች ምልከታችሁን በሀሳብ መስጫ ሳጥናችን ላይ አጋሩን። ውድ ቤተሰቦቻችን ከሰሞኑ በቃል ስፖርት ዩቲዩብ ቻናል ከታማኝ የዜና ምንጮቻችን ብቻ አረጋግጠን በአርሰናል በኩል ጀረል ኳንሳን ለማስፈረም ጥረት እየተደረገ መሆኑን የጀረል ኳንሳን የቅርብ ሰዎችና ወኪሉን አነጋግረው አርሰናሎች ተጫዋቹ ወደ አርሰናል ለመምጣት ድርድር ለማድረግ ፈቃደኛ መሆኑን ነግረናችሁ ነበረ። ከዚህ ጋር በተያያዘ በርከት ያሉ የዜና ምንጮች እንዳረጋገጡት ከሆነ ተጫዋቹ ጉዳይ ላይ ትልቁ ችግር ባየር ሌቨርኩሰን ነው። አሁንም ሊቨርፑል በ70 ሚሊዮን ዩሮ መልሶ የመግዛት አንቀጹን ሳይጠቀምበት ቀኑ ተጠናቋል። የውል ማፍረሻ የሚባል ነገር የለም። ድርድር ብቻ ይሄን ተጫዋች ከባየር ሌቨርኩሰን እንዲወጣ ያደርገዋል። አርሰናል አልተደራደረም። ግን አርሰናል የሚደራደረም ከሆነ በጣም ትልቅ ገንዘብ መጠየቁ አይቀርምና ዝውውሩ በጣም አዳጋች ነው። ግን አርሰናሎች በተጫዋቹ በኩል ቢያንስ በሩ በተጫዋቹ በኩል ክፍት የመሆን እድል እንዳለው አረጋግጠዋል። ኢዜሪ ኮንሳ ግን በዚህ ሜዳ ክፍል ላይ ቅድሚያ የሚሰጠው ተጫዋች መሆኑ እንዳይዘነጋም። ሳሊባ በዝውውር መስኮቱ ላይ አርሰናል ወደ ገበያው እንዲወጡ ያስገደዳቸው ተጫዋች እንደሆነ ይታወቃል። በነገራችን ላይ የተረጋገጠ አይደለም። አሁንም ረጅም ጊዜ ከሜዳ ይርቃል የሚል ነው። 2 ወር የሚሉ ሚዲያዎችም አሉ፣ 3 ወር የሚሉ ሚዲያዎችም አሉ። የተረጋገጠ አይደለም፣ እናጣሯለን በዚሁ አጋጣሚ። ሌላው በአርሰናል በኩል ዩሊያን ቲምበር ነው። ቲምበር በሚመጣው ሳምንት ወደ ልምምድ ይመለሳል ተብሎ ይጠበቃል። ግን ጨዋታ ለማድረግ ምናልባት የኦገስት ወር ወይም የዚህ ወር የፕሪሚየር ሊግ ጨዋታዎች ያመልጡታል ተብሎ ነው የሚጠበቀው። በጣም ጥንቃቄ ያደርጉበታል ተብሏል። ከዛ ውጪ ከአርሰናል ጋር በተያያዘ በቡድን ውስጥ እንግዲህ ጉዳት ላሉ ተጫዋቾች አሉ፣ የሚቀነሱም ተጫዋቾች አሉ። ምናልባት ትናንትና ጋብርኤል ጀሱስ ልምምድ ላይ ያላየ ነው ምክንያቱ ጉዳት ወይንስ የቡድኑ አካል ስላልሆነ የሚለው እርግጥ አይደለም። በእርግጥ በአርሰናል በኩል በዚህ የዝውውር መስኮት በርካታ የሚሸጡ ተጫዋቾች
እንዳሉ የሚዘነጋ አይደለም። ከዚሁ ሽያጭ ጋር በተያያዘ የቤን ዋይት ጉዳይ ይነሳል። ቤን ዋይትን መሸጥ አርሰናል ይፈልጋል፣ ግን ቲምበር ጉዳት ላይ ነው። ቤን ዋይት በብቸኝነት በዛ ቦታ ላይ ሊጫወት የሚችል ተፈጥሯዊ ተጫዋች ነው። ሞሽኬራንም መጫወት ግን ይቻላል። ሌሎችም የተጫዋቾችን መጫወት ይቻላል። ኤቨርተን አሁንም ቤን ዋይትን የፕሪሚየር ሊግ የዝውውር መስኮቱ ከመዘጋቱ በፊት የግላቸው ማድረግ ይፈልጋሉ። ዋይት ከመጫወቻ ደቂቃ ጋር በተያያዘና ከሌሎች ጉዳዮች ጋር በተያያዘ ክለቡን የመልቀቅ ዕድሉ በጣም ሰፊ ነው። አርሰናል ቤት እስከ 28 ኮንትራት ስላለው አርሰናል የሚያስቸኩል ነገር የለውም ተጫዋቹን ለመሸጥ። ተጨማሪ የማራዘም መብት አለው እስከ 29 በነገራችን ላይ። ስለዚህ አርሰናል የሚያስቸኩለው ነገር የለም። ግን ሊሸጣቸው ካቀዳቸው ተጫዋቾች አንጻር ምናልባት ይሄ ተጫዋች ገበያ ውስጥ እንግዲህ ከሚገኝበትም የዝውውር ሂሳብ አንጻር ይጠበቃል። እንደ አጠቃላይ አርሰናል ቤት በሚቀጥለው ሳምንት ሽያጭ በስፋት ክለቡ ይንቀሳቀስበታል ተብሎ እንዲሁ የሚጠበቅ ነው። ዴቪድ ሴማን የቀድሞ አርሰናል ሰው የቀድሞ አርሰናል ግብ ጠባቂ ዴቪድ ሴማን ማይል ሉዊስ ስኬሊ አርሰናልን መልቀቅ እንደማይፈልግ አውቃለሁኝ ይላል። ሴማን ሉዊስ ስኬሊ ከልጅነቱ ጀምሮ በአርሰናል ያደገ ሲሆን ከልጅነቱም ጀምሮ የዚህ ክለብ ደጋፊ ነው። ሴማን በአርሰናል የወጣት ቡድን አሰልጣኝ ሆኖ በሰራበት ወቅት ሉዊስ ማይል ስኬሊን ያውቀው ነበር። ኢታን ንዋኔሪን እና ማክስ ዶማንንም ከአካዳሚ ጀምሮ እንደሚያውቃቸው ተናግሯል። በተጨማሪ ማይክል አርቴታ በሉዊስ ስኬሊ ላይ አሁንም ትልቅ እምነት እንዳለው አምናለሁ። በሻምፒዮንስ ሊግ ፍጻሜ በመጀመሪያ አሰላለፍ መግባቱ የአርቴታን እምነት ያሳያል ብሏል። ምናልባት አርቴታ አሁን ከዙቤሜንዲም ከማይል ስኬሊ ሁለቱንም ተጠባባቂ ወንበር ሊያስቀምጡ የሚችሉበት እድል አለ። ብሩኖ ጊማሬሽ አለ፣ ዴክላን ራይስ አለ፣ እንደዚሁም ኦዴጋርድ አለ እና ኤዜም እንዳለ እንዳትረሱና ይህ ሜዳ ክፍል ተጣቧል። ምንም ጥያቄ የለውም። ከዛ ጋር በተያያዘ የመጫወቻ ደቂቃና ክለቡ ገንዘብ ለማግኘት ለሌሎች ዝውውሮች ወይ ሉዊስ ስኬሊ ወይ ዙቤሜንዲ በትልቁ ይጠበቃሉ። ዴቪድ ሺማን ግን ማይል ሉዊስ ስኬሊ እንዲሆን አይፈልግም። በአርሰናል በኩል ጄሚ ካራገር ሀሳቡን ሲያጋራ ጊማሬሽ በጣም ጥሩ ተጫዋች ነው፣ ግን በአርሰናል የሚያደርገውን ጥሩ ነገር ለማየት ጓጉቻለሁ ብለዋል። ፒተር ክራውች አርሰናል በድጋሜ የፕሪሚየር ሊግ ዋንጫን ያሸንፋል ብዬ ጠብቃለሁ ብለዋል። የአርሰናል ጉዞ ዛሬ በኮሚቲ ሽልድም ይጀምራል። ባለፉት ዓመታት ኮሚቲ ሽልድ ዋንጫን ያሸነፈ ቡድን በዓመቱ መጨረሻ ፕሪሚየር ሊግን ሲያነሳ አላየንም። በነገራችን ላይ 2018 ላይ ነው ኮሚቲ ሽልድንም አንስቶ ፕሪሚየር ሊግን የሚያነሳው ሲቲ ነው። ከዛ በኋላ ኮሚቲ ሽልድ የበላ ቡድን ልብ አድርጉ እንግዲህ ውድ ቤተሰቦቻችን ባለፉት 7 ዓመታት ገደማ ኮሚቲ ሽልድ የበላ ቡድን በዓመቱ መጨረሻ የፕሪሚየር ሊግ ዋንጫን አልበላም። ሚኬል አርቴታ በነገራችን ላይ የኮሚቲ ሽልድን ዋንጫ 4 ጊዜ ወስደዋል። በአርሰናል ተጫዋች ሆነው 2፣ አሰልጣኝ ሆነው 2። ዛሬ የሚፋለሙት ሲቲ ነው። ሲቲን ባለፈው ዓመት ማሸነፍ ተስኗቸው ነበረ። የመጀመሪያውን ጨዋታ 1-1 ነው በፕሪሚየር ሊግ አጠናቀው የነበረው። ከዛ በኋላ በሊግ ካፕ የፍጻሜ ጨዋታ ሲቲ 2-0 አሸነፈ። በፕሪሚየር ሊግ ሲቲ በኤታድ ደግሞ 2-1 አሸነፈ። በኤሚሬትስ 1-1 ነበረ። ምናልባት ለአራተኛ ጊዜ ተገናኝተዋል። አዲሱ ሲዝን ሳይጀመር አርሰናል ድል ያደረገ የሆነው የሚለው ዛሬ ይጠበቃል። ዛሬ 11 ሰዓት ሲሉ ውድ ቤተሰቦቻችን ትልቅ ጨዋታ ይደረጋል። አርሰናል ከማንቸስተር ሲቲ የኮሚቲ ሽልድ የፍጻሜ ጨዋታ ከፕሪሚየር ሊግ 1 ሳምንት ቀድሞ የፕሪሚየር ሊግ ማብሰሪያ ነው። ዛሬ ዌምብሌ ሌላ ስራ አለበት። ስለዚህ በካርዲፍ ሲቲ ፕሪንሲፓሊቲ ስቴዲየም ላይ ጨዋታው ይደረጋል። አርሰናል ባለፉት 5 የመጨረሻ ጨዋታ 1 ድል ነው ያለው። ቀሪዎቹ ላይ 2ቱን ተሸንፎ 2ቱን አቻ ወጥቷል። ሲቲ በመጨረሻ 5 ጨዋታ በአቋም መፈተሻ ጨዋታ ጨምሮ ማለት ነው 2 ድል 2 አቻ 1 ሽንፈት ገጥሞታል። ዛሬ ሁለቱ ክለቦች የሚያደርጉት ጨዋታ በትልቁ ይጠበቃል። ምናልባት በአርሰናል በኩል የአዳዲስ ተጫዋቾችን ፊት ላናይ እንችላለን። በሲቲም በኩል በተመሳይ ግን ሞር ቀጣይ ውድድር ዓመት ቡድኖቹ ምን ሊመስሉ ይችላሉ የሚለውን በቋሚ 11ቸው ስልናይ እንችላለን። ዛሬ ምንም ጥርጥር የለውም። ቃል ስፖርት ዩቲዩብ ቻናል ተጨማሪ መረጃዎችን በጉዳዩ ላይ እናነሳለን ባለው መሰረት አነሳንላችሁ። እናንተ ቀደም መመልከታችሁን አጋሩን። አዳዲስ ተጫዋቾችን በአርሰናል በኩል ብሩኖ ጊማሬሽ፣ ክርስቶስ ዞሊስ፣ በሲቲም በኩል እንደ ኤሊዮት አንደርሰን ያለ ተጫዋች በጣም በትልቁ ይጠበቃል። ምንም ጥያቄ የለውም። ኮንትራታቸውን የፈረሙት እነ ፊል ፎደንም ዛሬ እድል ሊያገኙ ይችላሉ ተብሎ ይጠበቃል። ምልከታችሁን አጋሩ። ሌሎች ጨዋታዎችን ማየት ካሻችሁ ግን በላሊጋ ሬሲንግ ሳንታንዴር ከቪራሪያል፣ ኤስፓኞል ከሌቫንቴ በአቋም መፈተሻ ጨዋታ ሊቨርፑል በ2 ዙር ይጫወታል። 8 ሰዓት ላይ ከኮሞ መልሶ ምሽት 2 ሰዓት ላይ ከኮሞ 11 ሰዓት ተኩል ባዜል ከባርሴሎና፣ ምሽት 12 ሰዓት ኒካስል ከስትራስቡርግ፣ ሻልክ 04 ከሪያል ማድሪድ ይጫወታሉ። እንደዚሁ 11 ሰዓት ሲል አርሰናል ከሲቲ ኮሚቲ ሽልድ
በጨዋታዎቹ ዘና ፈታ ብለናል። ለዕለተ እሑድ ማለዳ ከቃል ስፖርት ዩቲዩብ ቻናል የሰዓቱ ጥንቅር ይሄን ይመስል ነበር። ጥቂት ቆይተን እንመለስ። መልካም የእረፍት ቀን ይሆንላችሁ ብለናል። ሰናይ ቀን